ማታ አምሽቼ ወደ ቤት ልገባ ስል የመኪናዬ መብራት ያረፈባቸው ሰውዬ አስደንግጠውኝ ፍሬን ያስኩኝ። ቤታችን መንገድ ዳር በመሆኑ አንድ ፖል ስር ተደግፈው እንደመተኛት ብለዋል። በዛ ላይ ጥምጣም የጠመጠሙ ካህን ናቸው። ድንጋጤ ውስጤን እየወረረው አጠገባቸው ሄጄ ቀሰቀስኳቸው። እንዴት አመሹ አባባ አልኳቸው። ደንግጠው ብድግ አሉና አይናቸውን እያሻሹ በፍርሃት እያዩኝ አይዞት ሰላም ነው አይፍሩ አልኳቸው ደግሜ። እስካሁን ምንም ነገር አላወሩኝም። ብቻ ከዓይናቸው እንባ ሲፈስ አይቼ ይባስ ተርበተበትኩኝና አባባ ምን ነው? ምን ሆኑ? ደህና አይደሉም እንዴ? እዚህ ምን ይሰራሉ አልኳቸው። አይ ልጄ ምንም አሉኝ። አይ አባቴ ሥራ ፍለጋ መጥተው ነው አይደለ? ቆይ ለምን እዛው ባገራችሁ አትቀድሱም? እዚህ አዲስ አበባ ሁሉም ካህን መምጣት አለበት? ችግሮት ይሄ ነው አይደለ? ተው እባክህ ሌላ ሕመም አትሁንብኝ። እኔ መጣሁት ልጄን ለማሳከም ነው አሉ አንገታቸው ስብር እንዳለ። ምን አባ ልጆትን ለማሳከም? አዎ ልጄ ሁለት ኩላሊቷ አይሰራም። እኔ የሀገሬን ታቦት ወደዋለሁ፣ ግን በዕድሜ ብዛት ከቅጥር ሥራ ወጥቻለሁ። አሁን ሥራ የለኝም። እሱ ላይ ደግሞ ልጄ ታማ። ወሬያቸውን ሳይጨርሱ ስቅስቅ ብለው አለቀሱ። መቆም ከብዶኝ ይሆን ደንግጬ በጉልበቴ ተንበረከኩና አባብላቸው ያዝኩኝ። አባቴ ይተው ይሻላታል፣ ትታከማለች፣ እግዚአብሔር አለ አልኳቸው። ይሄኔ ነው አባ ቅስም ሰባሪ የሆነውን ቃል ካፋቸው ያወጡት። አይ ልጄዋ ሞታለች፣ ትናንት ሞተች እኮ። አስከሬኗን እንኳን ሀገር ቤት መውሰጃ አጥቼ እዚህ ከእናቷ ለይቼ ቀበርኳት። አይ ልጄዋ አይ መከራዬ። እናቷን ተከትለ ሄደች። ብቻዬን ቀረው ብቻዬን። አንገታቸውን ጉልበታቸው ስር ሸሽገው ሲያለቅሱ አብሬያቸው አለቀስኩ። ግን ምንም ብላቸው ላጽናናቸው እንደማልችል ገባኝ። ብቻ ለአንድ ቀን እረፍት እንኳ ቤቴ እንዲገቡና እንዲተኙ ጠየቅኳቸው። የእሳቸው መልስ ግን የሚገርም ነበር። ልጄ በሁዳዴው አልተኛም፣ አሁን ሰዓታት ይደወላል፣ ደጅ ቆሜ ያድራለሁ አሉኝ እንባቸውን እየጠረጉ። ምንም አላልኩም። አቅፌ ስሚያቸው ያለኝን ገንዘብ ሰጥቻቸው ተለያየን። አባ ልጅ የሚያክል ነገር አጥተው አመስጋኝ ናቸው። ተቸግረው ተርበው ጎዳና አድረው አሁንም አያማሩም። መከራ ጸንቶባቸው ለምን ብለው ፈጣሪ ላይ አላጉረመረሙም። እኔ ትንሽ ኮሽ ሲል ትንሽዬ ነገር ሳጣ የማማርረው አይረሳኝም። አውቃለሁ ብዙ ሰው ይፈተናል፣ ይሰቃያል። በኑሮ በቤተሰብ በሥራ የማይጨነቅ የለም። ብዙዎቻችን ብርድ ልብስ ያረጠበ ለቅሶ በሌሊት አልቅሰናል። እንባችን ጥቁር እንባ ሆኖ ግን አይቀርም፣ እንስቃለን። ሁሉም ይስተካከላል። ግን ደግሞ በፈተናም ውስጥ ሆነን እንደ ካህኑ ማመስገን መመረጥ ነው። ቻቻ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው